መጣ እንግዲህ ምን እየሰራ ነው እዚህ ሰፈር ብላ ስትጠይቀው ነበርና እሱም ደግሞ ፍቅሬ የኔ ዓለም በጣም ናፍቀሽኛል ብሎ ሲያናግራት እቺ ሚስት ተብየው ማን ነበረች ስሟ ፍቅረኛ ተብየዋ ከኋላው መጣ የኔ ፍቅር ስጦታ እኮ ልገዛ ነበር የሄድኩት ግን ስጦታ እዚህ ጋር የሚመጣ ስጦታ ምን አይነት እንደሚገዛ ስላላወቅኩ ነው ተመልሼ የመጣሁት ብላ እንግዲህ ስታስመስል ነበር አንቺ ደግሞ ከኋላ የምትሰራለሽ እየተከታተልሽ ነው ምንድነው የምታወሩ የምን ስጦታ ነው ብሎ ሲያፋጥጣት ነበር ያው ሳትነግራት ወይም ደግሞ የ5 ዓመት ፍቅረኛን አፈቅራታለሁ ብለ ስታስብ የነበረው ሴት ለኔ ስላገባኝ እኔ መርጠ እኔን አፍቅረ ስላገባኝ ይቅርታን ጠይቃት ብለህ አይደል እንዴ ከቤት የወጣ ነው ብላ ይዊ አጠገብ ቆማ ስታስመስል ነበር ዝም በይ የማይሆን ነገር አታውሪ ብሎ አፏን ሊይዛ ሲሞክር ይዊ እንግዲህ እውነት ነው እያወራች ያለችው ለምንድነው አፏን የምትይዛት ታወራበት የምታወራው ነገር እኮ እውነት ነው ሰርጋቹን ደግሞ ያልመጣውት የመጥሪያው ወረቀት ትንሽ ዘገይ ብሎ ስለደረሰኝ ነው እንጂ መጥቼ በደንብ እድራቸው ነበር ለማንኛውም በዚህ አጋጣሚ ካላገኛችሁ አይቀር መልካም ምኞቴን ልግለጽላችሁ እወዳለሁ የሳራና የአብራም ጋብቻ ይሆንላችሁ ብላ እንግዲህ እዛ ጋር ጥላው ሄዳለች ዳግም እንግዲህ በጣም ተናዶ በጣም ከፍቶት ከዛ ጋር ከሄደ በኋላ በፊት ምዝናኑበት ቦታ ሄዶ ከሷ ጋር የነበረውን ዝታ ያስታወሰ በጣም ሲጨነቅ ነበር እኔ ያላንቺ መኖር አልችልም ያላንቺ ህይወቴ ባዶ ናት ምንም ቢሆን አንቺን ይቅርታሽን አግኝቼ ካንቺ ጋር መመለስ አለብኝ ብሎ ሲናገር ነበር ይውይም ደግሞ በጣም ተወዳለች የዳግም ጓደኛ እንግዲህ አሁን ከይዊ ጋር ነው ከይዊ ጋር የሆነው ደግሞ በፍቅር ሳይሆን እሷ በተጎዳችና በተከፋችበት ሰዓት ከሷ ጋር ሆኖ እሷ ማጽናናት ስለሚፈልግ ነው ከሷ ጋር የሆነው እቺ ፍቅረኛ ተብየው ደግሞ የዳግም ሚስት ማለት ነው እነሱ አንድ ላይ ናቸው ብላ ለዳግም እናት ገብታ አንድ ላይ ናቸው የገዛው ጓደኛውን ሁለት ወንድ ማጫወት ባንዴ አይከብድም ወይ ብላ ይውን ራሱ ስታናገር ይውዬ ደግሞ በጥፊ ስታጮላት ነበርና ይሄን ጥፊ ደግሞ እጥፍ አድርጌ አስከፍላሻለሁ እንገናኛለን ብላታለች ተገናኝቶ እንግዲህ ምን እንደሚያደርጉ ደግሞ ቤተሰቦች ቀጣይ ክፍል ላይ የምናየው ይሆናል እስከዛ ይህን ቻናል ሰብስክራይብ ሼር ላይክ እያደረጋችሁ አበረታቱኝ ነው ወዶች